ታላቁ የኢትዮጵያ ህዳሴ ግድብ እንደ ሀገር ይዟቸው ከመጣቸው በረከቶች መካከል የአሳ ምርትን እንዲያድግ ማድረጉ አንድ ማሳያ ነው። ይህ ደግሞ የግድቡ መገኛ ለሆነው ቤኒሻንጉል ጉሙዝ ክልል የአሳ ተጠቃሚነትን የጨመረና የስራ ዕድልንም በዘርፉ ያሳደገ ሆኗል። በአሁኑ ሰዓት የአሳ ምግብነት በሁሉም ወረዳ ከተሞች የተፈጠሩበትና እንደ አንድ የምግብ አክሰስ የሆነበትና ለወጣቶች ደግሞ ስራ ዕድል የፈጠረ አሳ ማስከሪያ ማቴሪያሎች በተለያዩ ድርጅትም በመንግስትም በግልም የቀረቡበት ሁኔታ አሁን ስራዎቹ በተሻለ ሁኔታ የሚሄድበት ሁኔታ እንመለከታለን። በጣም ጥሩ መነቃቃት የፈጠረ ኢኮኖሚ እስከ መፍጠር ድረስ የሄደ የክልሉ አሳን በስፋት የማምረት የቀድሞ ተግባር ሲታይ እዚህ ግባ የሚባል አልነበረም። አሁን ግን በዘርፉ እየተሰሩ ያሉ ተግባራት መዳረሻውን ከፍ ሊያደርጉ ያሉ ናቸው። ይህ ደግሞ እንደ ሀገር የአሳ ምርታማነትን አቅም በማሳደግ ረገድም የሚኖረው ድርሻ ትልቅ እንደሆነ ታምኖበታል። ከዚህ በፊት አሳ በትናንሽ ሁኔታዎች ነበር የሚሰበሰበው። በአሁኑ ሰዓት ከ74 በላይ ማህበራት ተደራጅተው ህዳሴ ግድብ ላይ አሳ በማምረት ላይ ነው ያሉ። አሁን እስከ 5500 ቶን በላይ ሰብስበናል። አሳ ምርት ማለት ነው። በዚህ አመት እስከ 9000 ቶን እንሄዳለን ብለን አቅደናል እና አሁን ወደ 4000 ቶን የሚሆን አሳ የተሰበሰበበት ሁኔታ አለ። በገበያ ላይ እጅግ ተፈላጊ የሆኑ እንደ ናይል ፐርች፣ እንደ ናይል ቴላፒያ የመሳሰሉ ዝርያዎች ይገኛሉ። ስለዚህ ያልተነካ ገና ቨርጅን ነው። እሱም ደግሞ በአሳ ሀብቱ ላይ በሀገራችን አሳ ሀብት ላይ ትልቅ አቅም ተደራቢ አቅም ፈጥሮ የመጣ ነው። በእርግጥ እንደ ሀገር ያለው የአሳ ሀብት ከፍተኛ ቢሆንም በዛ ልክ ለመድረስ ግን ብዙ ጥረትን ይፈልጋል። ግን ደግሞ የሌማት ትሩፋት በመንግስት ቁርጠኝነት ከተጀመረ ወዲህ የዘርፉ ምርታማነት በ3 እጥፍ አድጓል። እንግዲህ ሌማት ትሩፋቱን ስንጀምር ጠቅላላ የሀገሪቱ የአሳ ሀብት ምርት ከ75 እስከ 78 ሺህ ቶን አካባቢ ነው የነበረው። አሁን ላይ በአሁኑ ሰዓት ከ3 እጥፍ በላይ አድጎ 260 እና 270 ሺህ ቶን ማምረት ጀምረናል። ከዚሁ ጋር አብሮ ደግሞ ጫጩት የማስፈልፈል የማምረት አቅማችን 1 ሚሊዮን እንኳን አይሞላም ነበር። በአሁኑ ሰዓት እነዚህን ፕራይቬት ካምፓኒዎች ሳንጨምር ከ10 ሚሊዮን ጫጩቶች በላይ በአመት ማምረት ችለናል። አሁን ላይ የተሻሻለ ያለውን የአሳ ዘርፍ ምርታማነት በአቅሙ ልክ ለማሳደግም የ10 ዓመቱ መሪ ዕቅድ ትኩረት ከፍ ያለ ሆኗል። እናም በዘርፉ ባለሀብቶች ጭምር እንዲሳተፉ በማድረግ ውጤቱን በተግባር ለመግለጥ እየተሰራ ነው። በቅርቡ ባደረግነው የ10 ዓመት የአሳ ሀብት ማስተር ፕላን ጥናት 530 ሺህ ቶን አቅም አለን። ከዚህ ውስጥ እንግዲህ አሁን እየተጠቀምንበት ያለነው ወይም ማምረት የቻልነው ምናልባት 50-60% ነው። ስለዚህ ገና ሰፊ እምቅ አቅም በተለይ ደግሞ ሰፊ እድል ያለን በአሳ ግብርናው ላይ ስለሆነ እንደዚህ አይነት ባለሀብቶች በግብርናው ላይ በአሳ ግብርናው ላይ ሲሳተፉ ያለንን አቅም አሟጠን ለመጠቀም ከፍተኛ አቅም ይሆኑናል ማለት ነው። አሳ ለክልሉ ብቻ ሳይሆን እስከ አዲስ አበባ ድረስ በፕሌን የሚጫኑበት ሁኔታዎች በአሁኑ ሰዓት እንዳለ ለመግለጽ እንፈልጋለን። ወደ ትላልቅ ከመሀል ከተሞች የሚጭኑ አካላት እነሱን ጋር በመነጋገር አቅም ያላቸው ኦልሞስት ወደዛ ይህንን አሳ ተቀነባብረው ለዜጋ በአግባቡ የሚደርስበት ለወደፊት እንዲሰሩ በንግግር ሂደት ላይ ነን። ቀጣዩ በእቅድ ተይዞ የሚከወን ይሆናሉ። ኢትዮጵያ ለአሳ እርባታ የተመቸ የንጹህ ውሃ ባለቤት እና ተወዳጅ ዝርያዎች ያሏት በመሆኑ የዘርፉን እምቅ ጸጋ አሟጦ በመጠቀም አሳን በሁሉም ገበታ እንዲገኝ ከማድረግም ባለፈ የገቢ ምንጭም ጭምር እንዲሆን መስራት የግድ ይላል።